ውድ ኢትዮጵያውያኖች ጦርነት ይቁም በሚል ርዕስ በኢንተርኔት አደባባይ የተዘጋጀ ፕሮግራም አለ። መቼ? የፊታችን ቅዳሜ። ፕሊዝ እያንዳንዱ ኢትዮጵያዊ የሆነ የጦርነትን አስከፊነት ጦርነት ምንም እንደማይጠቅም የሚያውቁ ሁሉ በዚህ ፕሮግራም ላይ እንድትገኙ በአደራ አደራ እንላለን። አንደኛ በስልካችሁ ላይ በቤታችሁ በኢንተርኔት ባላችሁበት ቦታ ላይ ሆናችሁ ሁሉ መከታተል ትችላላችሁ። በኢንተርኔት አደባባይ ነው። ጦርነት ይቁም፣ ጦርነት ለኢትዮጵያ አያስፈልገንም በሚል ርዕስ የተዘጋጀ ስለሆነ ይህንን ፕሮግራም ጦርነትን የምትጸየፉ ሰዎች እንድትካፈሉ አደራ እንላለን። አዘጋጅ አቶ ልደቱ አያሌው ነው ያዘጋጀው። በአንከር ሚዲያ ላይ ነው የተለቀቀው። በአንከር ሚዲያ ላይ ደግሞ እየገባችሁ መርሃ ግብሩን እንድትከታተሉ አደራ እንላለን። ሌላው በዚህ ፕሮግራም ላይ ዶክተር አብይ ተጋብዘዋል። ዶክተር አብይ ስለተጋበዙ ዶክተር አብይ ምናልባት በቃ እውነት ለኢትዮጵያ ሕዝብ የቆሙ ከሆነ እንደ ኢትዮጵያዊነት የሚያስቡ ከሆነ የኢትዮጵያን ሕዝብ መራለው የሚሉ ከሆነ በዚህ ፕሮግራም ተገኝተው የራሳቸውን ሐሳብ፣ እቅዳቸውን፣ ዓላማቸውን ቢያስረዱ እንቀበለዋለን ወይ አንቀበለው? እንከተላቸዋለን ወይ አንከተላቸውም? ስለዚህ በደፈናው ዝም ከማለት ወጥተው የለም እናንተ የምታደርጉት ይሄ ነው ያለው ሁኔታ ይሄ ነው ብለው ቢያሳውቁ በጣም 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 ለኢትዮጵያ ሕዝብ እረፍት ነው። ማንን ምን እንደምንከተል እናውቃለን ማለት ነው። ዶክተር አብይ ብቻ አይደለም፣ በብልጽግና ያሉ ታላላቅ መሪነን የሚሉ እነ ሽመልስ፣ እነ ብርሃኑ ጨለመ፣ እነ ዶክተር ዳኛቸው የህሊና ሀገደሉ፣ እነ ዳንኤል ክብሪት እነሱ ሁሉ ገብተው በዚህ ነገር ቢሳተፉ ያለውን የኢትዮጵያን ሕዝብ ብሮሮ የኢትዮጵያ ሕዝብን ሐሳብ ይረዳሉ ብዬ ገምታለሁ። ስለዚህ እያንዳንዳችሁ ይሄን ነገር ለመሳተፍ እባካችሁን ኢትዮጵያዊ የሆናችሁ ሁሉ በዚህ መርሃ ግብር በኢንተርኔት አደባባይ እንድትገኙ ፕሊስ። ኢትዮጵያን የምትወዱ ከሆነ ለኢትዮጵያን ሞታለን የምትሉ ከሆነ ኢትዮጵያ በሩጫ ስታሸንፍ እንደምታለቅሱ ኢትዮጵያ ድል ስታረግ እንባችሁ እንደሚፈስሉ ዛሬም ኢትዮጵያ ከዚህ ከጦርነት አዙሪት እርስ በርስ ከመተላለቅ ወጥታ በሰላም እንድትኖር ሰላም ህዝቡ አንድ ሆኖ ተያይዞ እንዲኖር የሚያደርገውን ስርዓት ለማምጣት ስለሆነ በዚህ ኢንተርኔት አደባባይ ተገኝታችሁ የራሳችሁን ሐሳብ መስጠት ትችላላችሁ። ማዳመጥ ራሱ ትልቅ ነገር ነውና ይሄን አሁን ከዚህ ቀጥሎ ያለውን ነገር ፕሊዝ ተከታተሉት። ይህ ሊባኖስ ሚዲያ ነው። ባይ ግፋዊ አገዛዝ ያብቃ። ከምርጫ በፊት ሽግግር ይኖር። ስንተባበር እናሸንፋለን። ስንተባበር ወይም ኤፕሪል 4 በታላቁ የበይነ መረብ ቅዳሜ ስንተባበር እናሸንፋለን። ሰማችሁ? ቅዳሜ 4 ኤፕሪል 4 ነው ያለ። ሰምታችኋል? እኔ ሰማሁ ጋር አልቀራት ቲቁ በፊት
ይቁም ይከፈት It's gonna